የአብርሽና የሩታን አንድ ላይ መሆን መስማማትና እንደ ድሯቸው በሰላም ሲኖሩ ማየት ስለምትወዱ ለሁለቱም ወዳጆች ይሄ መልካም ዜና ነው። አብርሽና ሩታ በዛሬው ዕለት ሁለቱ ብቻ ቁጭ ብለው ያለ ሶስተኛ ወገን ያለ ማንም ጣልቃ ገብነት ተወያዩ፣ ተነጋገሩ። ብዙ ችግሮቻቸውንም አወሩ። ምን ተነጋገሩ? ምን ላይስ ደረሱ? ወደፊትስ እንዴት አድርገው ልጃቸውንስ ሊያሳድጉ አሰቡ? ሁለቱ መስማማታቸው ሁኔታ እንዴት ነው የሚለውን ሁሉንም ነገር በዝርዝር እነግራችኋለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ውድ ቤተሰቦቼ እንዴት አላችሁ? እንደምን ከረማችሁ? ሩታን የምትወዷት ሁልጊዜም ሰላምን፣ ፍቅርን የምትፈልጉ ሁሌም ከሩታ ጎን ነን የምትሉ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩ ታደራ እላለሁ። እንግዲህ በትላንትናው ዕለት ሁላችንም እንደተመለከትነው የአብርሽ ታላቅ ወንድም ሩታና አብርሽን ለማስማማት እንዲሁም ደግሞ በሁለቱም በየግል ሄዶ ሁለቱን ሲያወራቸው ተመልክተናል። ሩታን ብቻዋን አግኝቶ ስላለው ሁኔታ ለምንድነው ሁልጊዜ በመካከላችሁ ሶስተኛ ወገን የሚገባው በሚለው ከሩታ ጋር እንዲሁም ደግሞ ከአብርሽ ጋር አውርቷል። አብርሽም ደግሞ እኔ እሷ ፈቃደኛ የምትሆን ከሆነ እኔ ነገሮችን በሙሉ ለማስተካከልና ወደ ነበርንበት ለመመለስ ፈቃደኛ ነኝ። እኔ እሷ በቃ መጨረሻ ላይ የግድ ፈርም ብላ ካስገደደችኝ በኋላ ነው ነገሮችን ችላ ማለት የጀመርኩት እንጂ መጀመሪያ ብዙ ጥሪ ያለው ይህንን ሁላችሁንም ታውቃላችሁ ብሎ መልሶለት ነበር። ከሰሩት ቪዲዮ በኋላ አብርሽ ተረጋግቶ ሩታን እንዲያናገራት እና ደግሞ ያለማንም ሶስተኛ ሰው ብቻቸውን ቁጭ ብለው እንዲያወሩ የአብርሽ ታላቅ ወንድም አብርሽን አናግሮት ነበር የሄደው። ምክንያቱም ደግሞ እኔ ብዙ ቪዲዮቻችሁም ስመለከት እናንተንም ደግሞ ሳገኛችሁ ሁልጊዜም ሌላ ሰው ጨምራችሁ ነው ችግራችሁን ለመፍታት የምትሞክሩት። ስለዚህ ማንም እኔም በሌለውበት እነጋሽዬ ማንም ሰው ቤተሰብም ቢሆን መሀላችሁ ሳይገባ ሁለታችሁ ብቻ ስላለባችሁ ችግርና እኔን በዚህ መልኩ ጎተሽኛል፣ እኔን በዚህ መልኩ ጎተኛል ተባብሎ ማውራት ራሱ ትልቅ ነገር ነው። ትልቅ ነገርን ይለውጣል። እንደው ሁለታችሁ አንድ ላይ ተስማምታችሁ እንኳን መኖር ባትችሉ፣ ሆኖም ግን ልጃችሁን ስታሳድጉ ቢያንስ ውስጥ የቀረ ነገር አይኖርም፣ መጥፎ ኢነርጂ አይኖርም ውስጣችሁና በሰላም እንድታወሩ በሰላም ልጃችሁንም እንድታሳድጉ የእናንተ ነገር ሆነም አልሆነም ተስማማችሁም አልተስማማችሁም በሁለታችሁ መካከል ልጅ አለና ይህ ልጅ ደግሞ ዞሮ የሚያድገው የእናቱና የአባቱን ባህሪ እየያዘ የእናቱና የአባቱን ጸባይ ሁለቱ አብረው ሲሆኑ ያላቸውን ነገር እያየ ነው። ነገ እሱም አድጎ ቤተሰብ የሚለውን ነገር የሚፈልገው ቤተሰብን ወይም ደግሞ ቤተሰብነትን የምታሳዩት ሁለታችሁ ባላችሁ ነገር ነው። ሁለታችሁ ጥሩ ነገር ሲኖራችሁ ልጃችሁ ነገ አድጎ ቤተሰብ ጥሩ ነገር እንደሆነ ይማራል። ሆኖም ግን ሁለታችሁ በክፉ ዓይን ስትተያዩ ልጃችሁ የሚያይና ይህንን አይቶ የሚያድግ ከሆነ ልጁም ነገ አድጎ ቤተሰብ ሲመሰርት ጥሩ የሆነ ነገር አይምሮ ውስጥ አይኖረውም። ቤተሰብ ለመመስረትም የሚያበቃ ጥሩ ነገር የምትገነቡለት እናንተ ዛሬ ላይ በምታደርጉት ነገር ነው። ይህ ልጅ ነገር ከፍ ይላል፣ ማስተዋል ይጀምራል። ስለ እናንተ ምን እያሰበ ወይም ደግሞ እናቴ ሲል አባቴ ሲል አድጎ ምን አይነት አይምሮ ውስጥ ምን አይነት ኢሜጅ ኖሮት እንዲያድግ ነው የምትፈልጉት? መጥፎ ኢሜጅ ኖሮት እንዲያድግ ማናችሁም አትፈልጉም። መጥፎ አመለካከት ይዞ ስለ ቤተሰቦቹ ሲያስብ እናቴ እንዴት አሳደገችኝ፣ አባቴ ምን አይነት ሰው ነበር ብሎ ሲያስብ ምንጊዜም ቢሆን መጥፎ የሆነ ሀሳብ አይምሮ ውስጥ እንዳይቀር የምትፈልጉ ከሆነ ካሁን ጀምራችሁ ነገራችሁን ማስተካከል ግዴታችሁ ነው። እናንተ ፈልጋችሁም አልፈለጋችሁም ልጅ አላችሁ። ልጅ እስከሚኖራችሁ ድረስ ወይም ደግሞ ሳትጋቡ በፊት ነበር ይሄ አሁን የምታደርጉትን ነገር ማድረግ የምትችሉት። አሁን ግን ያን የማድረግ ጊዜው አልፏል። ስለዚህ ከዛሬ ጀምሮ መኖርም ያለባችሁ ማድረግም ያለባችሁ እስከ ህይወታችሁም ብቻችሁንም ስትሆኑ ማሰብ ያለባችሁ ልጅ እንዳላችሁና የማደርገው ነገር ለልጄ ነገ ጥሩ አባት ያስብለኛል፣ ነገ ጥሩ እናት ያስብለኛል አያስብለኝም የሚለው ይህን ነገር ማሰብ ግዴታችሁ ነው።
ብቻችሁን እንኳን ብትኖሩ አብርሃም ከሩታ ጋር ባትኖር ሩታም ከአብርሃም ጋር ባትሆኚ የማታደርጓቸው እያንዳንዱ ነገር የማደርገው ነገር ልጄን ይጎዳው ይሆን ልጄ ለኔ ጥሩ አመለካከት ወይም ደግሞ ጥሩ ቤተሰብ እንዳልባል ያደርገኝ ይሆን እያላችሁ ማሰብ ግዴታችሁ ነው እና ስለዚህ ሁለታችሁ ቁጭ ብላችሁ ማውራታችሁ የግድ ነው። ይሄን ደግሞ እኔ ባልላችሁ ውስጣችሁ ያውቀዋል። ለምንድን ነው በእልህ እስከዚህ ጥግ ድረስ የምትሄዱት? ውስጣችሁ ቁጭ ብላችሁ ማውራት እንዳለባችሁ ያውቃል። ስለዚህ አሁን ይህንን ነገር አሁን የምታደርጉትን መበሻሸቅ አቁሙና ያለ ማንም ሶስተኛ ወገን እስቲ ቁጭ ብላችሁ አውሩ፣ ተነጋገሩ። ባላቸው መሰረት ዛሬ ሩታና አብርሽ ተገናኝተው ቁጭ ብለው እንዳወሩና እንደተመካከሩ አብርሽ ሩታ ጋር ሄዶ ማንንም ሳያስከትል ማንንም ይዞ ሳይመጣ ጓደኞቹንም ሄርሜላንም ማንንም ይዞ ሳይመጣ ሩታና አብርሽ ተረጋግተው ቁጭ ብለው ማውራት እንደቻሉ ከውስጥ የደረሰን መረጃ ነግረውናል። እንግዲህ ዛሬ በሰንበት ቀን ጥሩ የሆነ መረጃ ተስፋ የሚሰጥ ነገር ሰምተናል። ስለ ሩታና ስለ አብርሽ እንዲሁም ስለ ልጃቸው አንድ ላይ ማሳደግ እንዲሁም ደግሞ ቃይታችሁ ከሆነ ሩታን አፈቅራለሁ እያለ ሰሞኑ አፍቅሬያታለሁ ብሎ ከሩታ ጋር የምናየው ደስታ እየተባለ እየተጠራ የነበረው ሰው ከሰሞኑ መጥፋቱም ሩታ ብዙ ነገሮችን ራሷን በአንዳንድ ነገሮችና አሁን ላይ ከአብርሃም ጋር ስላላትም ነገር አብርሃም ከሄርሜላ ጋር ስለሚያደርገው ነገር ብላ እየገፋች ነገሮች ውስጥ እንዳትገባ ስለምታስተውል ነገሮችን አርቃ ማሰብ ስለምትችል ያስቆመችው ነገር እንደሆነ ሰምተናል። አብርሃምም ሩታን በንግግራቸው ወቅት ምንድን ነው የምትፈልጊው? እኔ ምን እንዳረግ ነው የምትፈልጊው? እንዳልሽኝ ካሁን በኋላ እቤትሽ ውስጥ ሰዎችን ማብዛት ሌሎችን ነገሮች አንቺ ያልሽኝን በሙሉ መተው እችላለሁ። አታድርግ ያልሽኝን ሁሉ አለማድረግ እችላለሁ። አንቺስ ደግሞ እቤትሽ መመለስ ትችያለሽ ወይ? ልጅሽን ብቻ እኔ አንቺን ብቻ ልጄን ብቻ ማለት ስችል አንቺም እኔንና ልጅሽን ወደ እኔ ወደ ልጅሽ መመለስ ትችያለሽ ወይ እስከ ማለት ድረስ በንግግራቸው ውስጥ አብርሃም ጠይቋት እንደነበረ ሩታም ደግሞ በዚህ ፍጥነት ያው መቼስ አብርሃም ችኩል ስለሆነ በእርግጥ ችኩል ነው። ብዙ ቪዲዮዎች ላይ እንደምንመለከተው ወዲያው ውሳኔ ተሰጥቶት ወዲያው ነገሮችን አስተካክሎ ወዲያው ማድረግ ይፈልጋል። ሆኖም ግን አሁንም ቢሆን ትዳሩን የሚፈልግ ከሆነ መረጋጋትና ያለበትን ነገር ልክ እንደዚህ ሩታን ሁል ጊዜ ብቻውን ማግኘት ብቻውን ማውራት ለቤተሰቡ ያለውን ቫልዩ ማሳየት ሲችል ሩታን መረጋጋት ትችላለች። ምክንያቱም ብዙ ጊዜ ምንም ማውራት አትፈልግም። ምክንያቱም ከሰው ጋር ስለሚመጣ በዚህኛው ግን በአሁኑ ሩታ ራሱ በስርዓት እንዳናገረችው እንዳወሩ እና ልጃቸውን በስርዓት ማሳደግ እንደሚችሉ ወይም ደግሞ ማድረግ ያለባቸውን ለልጃቸው ምን ማድረግ አለብን ምን አይነት አይምሮ ይዞ ማደግ አለበት ልክ ወንድሙ እንደነገረው ጥሩ አባት መሆን እፈልጋለሁ በጥሩ መንገድ ልጄ እንዲያስታውሰኝ እፈልጋለሁና ለልጃችን ጥሩ ነው የምትሆን ነገር በሙሉ አብረን ሆነን እንድናደርግ እፈልጋለሁ ብለዋል። ሩታም ደግሞ በዚህ ሙሉ ለሙሉ ተስማምታለች። ልጄ ነገ አባቱን ሲያስብ መጥፎ አይምሮ መጥፎ አስተሳሰብ እንዲኖር አልፈልግም። እናቱን ሲያስብ እኔን ሲያስበኝ ስለ ትዳር ወይም ደግሞ ስለ ቤተሰብ መመስረት ሲያስብ ጥሩ ያልሆነ ነገር እንዲኖረው አልፈልግምና እኔም በዚህ ሀሳብ እስማማለሁ ብለው ስለ ልጃቸው ሲሉ ሁለቱ ተስማምተው መኖር እንዲችሉ ነገሮች በመካከላቸው ደግሞ የሚሆነውን ቀስ ብለው የምናየው ይሆናል። መቼስ በአንድ ጊዜ የሚለወጥ ነገር አይኖርምና አብርሃምን ጸባዩን ማስተካከል ከቻለ እንዲሁ ደግሞ ሁል ጊዜ እንዲህ የተገናኙ ብቻቸውን ማውራት ከቻሉ ማይለወጥ ነገር የለም ብለን እናስባለን። ውድ ቤተሰቦቼ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላም ቆዩ።